ፖድካስቱ ተመልሷል። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ዛሬ የሚደረግ ይሆናል። ምሽት 1 ሰዓት ላይ ነው የሚጀምረው። ይህ የቻምፒየንስ ሊግ ጨዋታ እንግዲህ በሁለቱ አሰልጣኞች መካከል የሚደረገው ፉክክር የብዙዎች አይን የሚያርፍበት ጨዋታ ነው። ሁለቱም ትናንትና በነበረው ፕሮዳክሽን ከትናንትና በፊት በነበሩት ፕሮዳክሽኖች በተደጋጋሚ እንዳነሳሁት የሁለቱ የሀሳብ መገለጫዎች በሜዳ ላይ የሚያደርጉት የእንቅስቃሴ ነፃነትና እድገታቸውን የማይገድቡበት እውቀት ነው የፍጻሜውን ጨዋታ እንዲጠበቅ የሚያደርገው። ምክንያቱም በእንቅስቃሴ የሚገደቡ ነገሮች ካሉ እንቅስቃሴው በራሱ የራሱ ጠላት ይሆናል። ሉዊስ ኤንሪኬም ሚኬል አርቴታም በተመሳሳይ ደግሞ ይህን የጨዋታ ታክቲክ በትልልቅ ጨዋታዎችም ሆነ በሊግ ውድድሮቻቸው ሻምፒዮን በሆኑበት ጉዞ ውስጥ ተጠቅመውበት አይተነዋል። ዛሬም በሚኖረው የፍጻሜ ጨዋታ ላይ ሞር ጠንቃቃ የሆነ የጨዋታ አፕሮች ይዘው ሊመጡ እንደሚችሉ ኤክስፔክት ይደረጋል። የሜዳ አጠቃቀሞቻቸው፣ የሚነሱበት አካሄዳቸው፣ ከዛ ውጭ አማካኝና አጥቂን ኦፕሬት የሚያደርጉበት እውቀታቸው የጨዋታው ወሳኝ ፓርት ሊሆን እንደሚችል የሚጠበቅ ነው። በአርቴታና በኤንሪኬ መካከል ያለውን ሀሳብ ዘርዘር አድርገን እንመለከተዋለን። ሁለቱ በተለይም ደግሞ ከባህሪ ጋር በተያያዘ የሚያቀራርባቸው ነገር ምን እንደሆነ፣ እንዲሁም አብረው በነበሩበት የባርሴሎና ቢ ቡድን ሚኬል አርቴታ እንደወጣ ወደ ዋናው ቡድን እንደተቀላቀለ እሱ የ16 ዓመት ኤንሪኬ ደግሞ የ27 ዓመት ሰው ሆነው በተገናኙበት ጊዜ የነበራቸውን ሪሌሽንሽፕ እናስታውሳለን። ሉዊስ ኤንሪኬ ሰሞኑን ከተሰራው አንድ ዶክሜንተሪ ላይ አንድ ሀሳብ አንስተዋል። ምንድን ያለው? በእግር ኳስ ቋሚ ወዳጅ ለመሆን ሁሌም መደዋወልና ቴክስት መደራረግ አይጠበቅብህም ብሏል። ይሄ ማለት የተራራቅም ቢሆንም ባንደዋወልም ቴክስት ባንደራረግም አንዴ የተከልነው የወዳጅነት ባህሪ ያለ ነው። ያው 90 ደቂቃው ጨዋታው በሚጀምርበት ጨዋታውን በሚያስጀምረው ፊሽካ ውስጥ ሆነን ግን ትውቃችን እዛው ላይ ይቆማል ነው ሉዊስ ኤንሪኬ። ያው ያለፉት ዓመታቶች ሙከራዎች ነበሩ ለፓሪስ ሴን ዠርሜን ዋንጫዎችን ለማሸነፍ ጠንካራ ሆኖ ለመቅረብ። በተለይ የኢንቨስትመንቱ አንዱ ትልቁ ስራ የነበረው የፓሪስ ሴን ዠርሜን የአውሮፓ ቻምፒየንስ ሊግን ድል ማሳካት ነው። የአውሮፓ ኤሊት ቡድን መሆን ነው እቅዱ የነበረው ቡድኑ። ነገር ግን ይሄ ኤሊት ቡድን የመሆን እቅድ በአውሮፓ ትልልቅ ተጫዋቾች ኤጎ ምክንያት ተጠልፏል። የመጡ ተጫዋቾች ያን ህልም ሳያሳኩ ነው የወጡት። እነ ሜሲን ማንሳት እንችላለን፣ እነ ዝለተን ኢብራሂሞቪችን ማንሳት እንችላለን፣ እነ ኪሊያን ምባፔን እዚህ ቡድን ውስጥ ማንሳት እንችላለን። ትልቅ ተጫዋቾች ናቸው። ነገር ግን የነኚህ ተጫዋቾች መምጣት በራሱ ለአውሮፓ ቻምፒየንስ ሊግ ድል አላበቃቸው። ስለዚህ የሉዊስ ኤንሪኬ መምጣት ይህንን ኤጎ በማባረር ይሄ ሃይ ታለንትድ የሆነ ትውልድ በተለይ ደግሞ ጫና ውስጥ ያልገባ ትውልድ በመፍጠር ይህንን ትውልድ እየሰራ የተሻለ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ቡድን አሳይቷቸዋል። ያሳለፍነው የውድድር ዓመት የነበረውን ቡድን ብንመለከት የቡድኑ አንዱ ትልቁ ጥንካሬ የሚባለው የነበሩ ተጫዋቾች በአውሮፓ መድረክ የነበራቸው ስምና ያ ለአውሮፓ እግር ኳስ ያበረከተው አዲስ እውነት ነው። ያ እውነት ምንድን ነው? አብዛኞቹ ተጫዋቾች በአውሮፓ እግር ኳስ ወደኋላ 3 እና 4 ዓመት ሄደን ተመልክተን ትልቅ ስም ያላቸው ተጫዋቾች አልነበሩ። እነ ባርኮላን፣ እነ ዴዚሬ ዱዌን ብንመለከት፣ እነ ኪቪቻ ክቫራትስኬሊያ በቅርብ እየመጡ ያሉ ተጫዋቾች ወደ ኮከብነት እየተጠጉ የሚገኙ፣ እነ ቪቲኒያ በተሻለ ራሳቸውን ለማሳየት እድል እየፈለጉ ያሉ፣ እድል እየፈጠረው ያሉ እንጂ ኮከቦች አልነበሩ፣ ሱፐርስታሮች አልነበሩ። ስለዚህ ሱፐርስታሮችን አለመያዙ የቡድን ግንባታ ሂደቱ ላይ የተሻለ እድል እንዲኖር አድርጎታል ፒኤስጂን። ያ ደግሞ ለትልልቅ ቡድኖች የሚቀርብበትን የተደራጀና ጠንካራ ቡድን እንዲገነባ አግዞታል። ይሄ የቡድን የጋራ ስራ በፒኤስጂ ያለፉት 2 ዓመታት በግልጽ ነው እየተመለከትን ያለ። ሱፐርስታሮች ቡድንን ለመገንባት መሰረታዊ የሆነ ነገር ይሰጣሉ ለሚለው የሉዊስ ኤንሪኬ ቡድን ትክክል የሆነ አስተሳሰብ እንዳልሆነ አሳይቷል። ቡድኑ የሚከላከልበትን የሚያጠቃበትን መንገድ ከተመለከት ነው በተለይ ሃይ ፍሉድ የሆነ ስትራክቸርን የሚከተል ቡድን ስለሆነ ያ ቡድን አብዛኛውን ጊዜ ኮሚትመንት ስለሚፈልግ
የፒኤስጂ ቡድን ያለ ኮሚትመንት ለፍጻሜ የሚበቃ ቡድን ስላልሆነ ያን ኮሚትመንት የሚያመጡ ወጣት ተጫዋቾች፣ ታዛዥ ተጫዋቾችን በቡድኑ ውስጥ አካቷል። እንዳውም ኤንሪኬ ስለ ቡድኑ ሰሞኑን በነበረው ቃለ መጠይቅ ተጠይቆ የመለሰው መልስ ለዚህ አንድ የሚሰጠው ነገር ይኖራል ብዬ አስባለሁ። የኔ ቡድን ሱፐርስታሮችን ጠልቶ አይደለም፣ ወይም ደግሞ ሱፐርስታር ጠል ሆኖ አይደለም ይህንን ወጣት ቡድን ይዞ ባለፉት 2 ዓመታት የተሻለ ተፎካካሪ መሆን የቻለው። የኔ ቡድን ትልቁ እሳቤ ለቡድን ኢነርጂ የሚጨነቁ ተጫዋቾችን መያዙ ነው ብሏል። ለቡድን ስራ የሚጨነቁ ተጫዋቾችን መያዛችንና ከነዚህ ተጫዋቾቻችን ጋር አብረን መቆየታችን ነው ትልቁ ነገር ብሏል። በዚህኛው እሳቤ ውስጥ ማለፋችን የተሻለ ስኬት እንድናመጣ አገዘን እንጂ ይህኛውን እሳቤ በሌላኛው አመለካከት ብንበርዘው ኖሮ አሁን የምታዩትን ፓሪስ ሴን ጀርሜን አልገነባውም ነው አመለካከቱ። በትልቁ ደግሞ ይህኛው አካሄድ የኮቹ እይታ ስለሆነ ብዙውን የቡድን ግንባታ ሂደቶች የተሻለ ውጤታማ የሚሆኑት ለአሰልጣኞች በሚሰጡት ፖዚቲቭ ኢነርጂ ነው። አሁን በፒኤስጂ ያለው ትልቁ አቅም የቡድን ግንባታ ሂደቱ እየሄደበት ያለው መንገድ፣ የቡድን ግንባታ ሂደቱ እያደገ ያለበት መንገድ ለሉዊስ ኤንሪኬ የሰጠው አቅም ስላለ ነው። ያው ታክቲካል የሆነው አቅሙ እንዲያድግ ከተፈለገ ታክቲኩ ኦፕሬት የሚደረግበት የተጫዋቾች እውቀት ይፈልጋል። አሁን ለምሳሌ በፍሉድ ቨርዥን ነው የሚጠቀመው እሱ፣ ወይም ደግሞ ሽግግሮችን በደንብ ይጠቀማል። ቅድም እንደነገርኳችሁ በስፔን ጆጎ ደ ፖሴሲዮን የሚሉት ማለት ነው። በፖዚሽናል ፕሌይ ውስጥ በጣም በተሻለ ዶሚናንት ሆኖ ለመቆየት የተጫዋቾቹ ኮሚትመንት ከኳስ ጋር ያላቸው ፍሉድ ሙቭመንት በጣም ወሳኝ ነው። ለምሳሌ ፍሎተርስ እና አንከርሶችን ሲጠቀም ወይም ደግሞ በዚህ ቦታ ላይ በማይቆም እንቅስቃሴ ጨዋታውን የሚመሩት አንከር የሚያደርጉት እንዲሁም ደግሞ ወደፊትና ወደ ኋላ እየተመለሱ በ4-3-3 የጨዋታ ስትራክቸር ላይ ተለዋጭ በሆነው ባህሪ የሚቆዩት የቡድኑ ወሳኝ ሰዎች ታዛዦች መሆን አለባቸው ብሎ ያስባል። እግር ኳስ የቡድን ስራ ነው ይላል። ከዚህ የቡድን ስራ ውስጥ ግን ይበልጥ ተጠቃሚ ልትሆን የምትችለው በተጫዋቾች የምትደገፍ ከሆነ ነው። ተጫዋቾችህ የማይደግፉ ከሆነ፣ ተጫዋቾችህ አግዘውህ የተሻለ አንግል ማይሰጡ ከሆነ፣ ተጫዋቾች አግዘው የቡድን እድገቱ የማያስጨንቃቸው ከሆነ እግር ኳስን ልታሸንፍ የምትችልበት ምንም አይነት ፖዚቲቭ ኢነርጂ አይኖርም ነው የሚለው ሉዊስ ኤንሪኬ። በእነ አርቴታ ዘመን የነበረውን በተለይ ወጣቶቹ በመጡበት ሰዓት የነበረውን የቡድን ኮሚትመንታቸውን አስታውሶ አሁን ካለው ዘመን ጋር ሲያነጻጽረው እንዳውም ባለፉት ዓመታት እየወረደ እንደመጣ ይናገራል። ኮሚትመንት አሁን እየጠፋ ነው። ለአሰልጣኞች በጣም አስቸጋሪ የሆነው ኮሚትመንቱን አለማግኘታችን ነው ብሎ ነው የሚያስበው። ይሄኛው ፒኤስጂ ግን ያን ኮሚትመንት አግኝቶታል ነው። እንግዲህ ከዚህ በፊት በሰራባቸው በባርሴሎና በስፔን ብሔራዊ ቡድን በቆየባቸው ጊዜያቶች የቡድኖቹ የመጨረሻዎቹ ጊዜያቶች የወጣበትን መንገድ ከተመለከት ነው በተለይ ከተጫዋቾች ጋር ያልተስማማባቸው ሁኔታዎች ነበሩ። ያው ኮሚትመንትን ኢነርጂን ስለሚፈልግ ማለት ነው። እሱ በጣም የሚራብ ሰው በኢነርጂ ቡድኑ እንዲጫወት ይፈልጋል። ያ በኢነርጂ የሚጫወተው ቡድኑ ጨዋታዎችን ደጋግሞ የሚያሸንፍበት መንገድ እንዲሰጠው ይፈልጋል። ይሄ የአንድ ጨዋታ ወይም ደግሞ የአንድ ምሽት ተጫዋች እንዲሆንበት አይፈልግም። አንድን ተጫዋች ደጋግሞ ያን ነገር ማድረግ አለበት፣ ኮሚትድ መሆን አለበት ብሎ የሚያስብ ነው። ለዚህም ነው አሁን በስኬት ደረጃ ይሄ ሱፐርስታሮችን እየጣለ ቡድን እየገነባ ባለበት እሳቤ ውስጥ እነኚህ ወጣት የሚባሉ ተጫዋቾችን እስከ መጨረሻው የውድድር እሱ በሚፈልገው ደርዝ ውስጥ እየተገኙለት ያለው። ለዚህ ነው የዛሬውን የፍጻሜ ጨዋታ አንዱ ተጠባቂ የሚያደርገው ሞር ኢነርጂ ያለው ቡድን ስለምንጠብቅ ነው። በፒኤስጂ በኩል የተሻለ ሞር ፍሉድ የሆነ የሚያድግ በእንቅስቃሴ ተጋጣሚን የሚያስጨንቅ አይነት ቡድን
እንመለከታለን። በተለይ ይሄ ዳይናሚክ ሚድፊልድ ትሪያንግሎቹ የቡዳፔስቱን የፍጻሜ ጨዋታ እንዲጠበቅ ያደርገዋል። በተለይ ትራዲሽናል ፕሌይሜከሮችን አብዛኛውን ጊዜ አይጠቀምም እሱ። ይሄ ዲፌንሲቭ ሚድፊልደሮች አይደሉም አብዛኛውን በሱ የቡድን እንቅስቃሴ ውስጥ ያሉት። ይሄ ኤነርጄቲክ እና በጣም ኃይል ያላቸው ይሄ ጉልበት ያላቸው እና ይሄ ኦል አክሽን ፕሮፋይል የሚላቸው ተጫዋቾች አሉት። ለምሳሌ መከላከል የሚችሉ፣ አማካኝን በሚገባ መጠቀም የሚችሉ፣ ይሄ ኳሱን በደንብ መጫወት የሚችሉ፣ አጥቂዎችን ከኋላ ሆኖ ሰፖርት የሚያደርጉ የሚያግዙ ተጫዋቾች፣ እንደገና ተመልሶ ደግሞ ጌሙ ዲክቴት እያደረገ ጌሙን እያዘዘ ጌሙን እየመራ የቡድን የተጋጣሚን እንቅስቃሴ ማሸነፍ የሚችሉ ተጫዋቾችን ይጠቀማል። ስለዚህ ፒኤስጂ በሚጠቀማቸው ተጫዋቾች ዞናል ሪፕሌስመንቶቹን ወይም ደግሞ ልውውጦቹን የተለዋዋጭነት ባህሪዎቹን በተመለከተ በቡዳፔስቱ የፍጻሜ ጨዋታ ላይ ተጫዋቾች የሚጠቀሙበትን አቅም አሳድጎ የሚያሳይ ተጫዋችን ነው የሚፈልገው። ሉዊስ ኤንሪኬ ያን ነው የሚፈልገው፣ በሚቆሙ እንቅስቃሴዎች ውስጥ መቆየትን ስለማይፈልግ ማለት ነው። ግን መነሻው ቅድም ያልኳችሁ የኮሚትመንት ጉዳይ ነው፣ የሱፐርስታር ጉዳይ አይደለም። ፒኤስጂ አንድ ትልቅ ተጫዋች ስለሌለው ዋንጫ አያሸንፍም ያሸንፋል የሚለውን ክርክር አሸንፏል። አሁን በነ ሜሲ ሰዓት የነበረውና በነ ኔይማር ወይም ደግሞ በነ ኪሊያን ምባፔ ሰዓት የነበረው ፒኤስጂ አይደለም አሁን ሰው የሚያስበው። ኮሌክቲቭ ኢነርጂ ያለውን ፒኤስጂ ነው የሚያስበው። ገኖ የሚያወጣ ኮከብ ያለበትን ፒኤስጂ ነው የሚያስበው። ከአርሰናል ጋር የሚያመሳስለው ያ ነው። አሁን አርሰናል ከዚህ በፊት በነበሩት የቡድን ቅርጹ ከተመለከት ነው በቅርቡ የነ መስት ኦዚልን የነ ኦበሚያንግን የነ ላካዜትን ሚና ይፈልጋል። ይሄ የአርሰናልን የጨዋታ አሸናፊነትን ለመወሰን በአርሰናል ስታንዳርድ ሱፐርስታሮች ከሌሉት አርሰናል የሚቸገርበት ጊዜ አሁን አምልጧል፣ ወጥቷል። ስለዚህ ሁለቱም የሱፐርስታሮችን እየተው ነገር ግን ራሳቸው እየገነቧቸው ራሳቸው እያስተዋወቋቸው የሚገኙ ሱፐርስታሮችን በዓለም እግር ኳስ ውስጥ እየሰጡ የመጡበት ዘመን ላይ ነው የሚገናኙት። የቡካዮ ሳካ እድገት አንዱ ማሳያ ነው ለአርሰናል። ቡካዮ ሳካ ሲመጣ የመጣበት መንገድ በትልልቅ ተጫዋቾች መነጽር ውስጥ ሆነው አይደለም ያመጡት። ራሱን እያሳደገ የመጣ ሰው ነው። ራሱን የተሻለ ሰው ለማድረግ ብዙ የለፋ የሰራ ሰው ነው። ስለዚህ በቡድን ኮሚትመንት ውስጥ ያለው አስተዋጽኦ ያን ያክል አብሮ የሚነሳ ነው ማለት ነው። የሁለቱን የተከላካይ መስመር ተጫዋቾችን አቅም፣ የነ ዩሪን ቲምበር በቡድን ኮሚትመንት ውስጥ ያላቸውን አቅም ሱፐርስታር ብለን የምንጠራው ምናልባት ከዝውውሩ ክብደት አንጻር የቪክቶር ዮኬሬሽን ግዢ ቢሆንም ቪክቶር ዮኬሬሽ በራሱ የቡድን ስራው ላይ የሚኖረው አስተዋጽኦ እንዲሁ በቀላሉ የሚታይ አይደለም። የቡድን ኮሚትመንቱ ላይ ያለው ነገር ነው አርሰናል ውስጥ እንዲፈለግ የሚያደርገው ይህን ተጫዋች እንጂ ብቻውን ሆኖ የሚፈጥረው ጫና አይደለም በአርሰናል የሚፈለገው። ለምሳሌ ቪክቶር ዮኬሬሽ አንዱ ትልቁ ኳሊቲ የሚባለው የአርሰናልን ፕሬሲንግ ማስጀመር ነው። የአርሰናልን ፕሬሲንግ በሚያስጀምርበት ሰዓት የአርሰናል የማጥቃትም ሆነ የመከላከል ቅርጽን አክቲቭ እንዲሆን የሚያደርግበት እሳቤው ነው የሚፈለገው። ተመልሶ መጥቶ አማካኙን አግዞ የተከፈቱ ስፔሶችን አዘግቶ ወደፊት ማስከፈት ያለበትን ሽግግሮች አስከፍቶ ኮሚትመንቱን ይበልጥ አርሰናሎች ፊል እንዲያደርጉት አድርጎ ነው በጨዋታ ውስጥ የሚጨርሰው። ለዚህ አትሌቲኮ ማድሪድን የገጠሙበትን ጨዋታ ሁለተኛውን ጨዋታ ማንሳት ይቻላል። በዛ ጨዋታ ላይ ቴሪ ሄንሪ ሲናገር የቪክቶር ዮኬሬሽ ትልቁ ኳሊቲ የቡድን ስራው ነው ነበር ያለው። የሚያካልለው ሜዳ የማይረግጠው የሳር ክፍል የለም። ይሄ ተጫዋች የማይሸፍነው የአማካኝ ክፍል ቀዳዳ የለም። ይሄ ተጫዋች የመስመር ተጫዋቾች ጥሏቸው የሚሄዱ ስፔሶችን በመሸፈን እነዚህን እንቅስቃሴዎች ይበልጥ ለተጋጣሚ ቡድን አስቸጋሪ በማድረግ
ተጫዋቹ ትልቁን ስራ ሰርቶታል። ያ ነው የሚፈለገው። ሱፐርስታሮች ሳይሆኑ የሚፈለጉት የቡድን ስራን ይበልጥ የሚያሳድጉ ለቡድን ኮሚትመንት የሚሆኑ ተጫዋቾች ይፈለጋሉ የሚባለው ለዚህ ነው። አሁን በቪክቶር ዮኬሬሽ ያነሳውት ሐሳብ ያለው ያ ነው። ሁለቱ ቡድኖች የሚያቀራረባቸው የሚያመሳስላቸው ነገር ያ ነው። ሱፐርስታሮችን ትተው የቡድን ኢነርጂ ላይ ትኩረት አድርገው መስራታቸው። ጨዋታው ሊወሰንባቸው ከሚችሉ ነጥቦች ውስጥ እንግዲህ ወደ 3 የሚጠጉትን ለማንሳት ሞክራለሁ። የመጀመሪያው ስፔስ የከለከለ ቡድን አሸናፊ ይሆናል። በዛሬው ጨዋታ በቀላሉ ስፔሶችን የሚሰጥ ቡድን ዋጋ የሚከፍልበት ጨዋታ ነው ይሄ ጨዋታ። እንደምታስታውሱት ከዚህ ጨዋታ ቀደም ብሎ በነበሩት ጋዜጣዊ መግለጫዎች ላይ ሁለቱ አሰልጣኞች ካነሷቸው ሐሳቦች ውስጥ በግንባር ቀደምትነት ትኩረት አድርገው ያሰመሩባቸው ነጥቦች የስፔስ ዩቲላይዜሽን ወይም ደግሞ የሜዳ አጠቃቀም፣ የነፃ የሜዳ አጠቃቀም ዕውቀታቸው ላይ ነው ትኩረት ያደረጉት። በአውሮፓ እግር ኳስ ውስጥ በዚህ ሰዓት ከባዱ የሚባለው ነፃ የመጫወቻ ሜዳን ማግኘት ነው። ነፃ የመጫወቻ ሜዳ ማግኘት ጌሙን ተቆጣጥረው እንድትወጣ፣ ጌሙን እንድታሸንፍ ይረዳል። ያንን በተደጋጋሚ ትልልቅ ቡድኖች አድርገው ኤክስኪዩት አድርገው ጨርሰውታል። በዚህኛው የፍጻሜ ጨዋታ ደግሞ የጌሙ ትልቁ ክብደት የሚገለጸው ይህንን አስፈላጊ የሚባለውን ሜዳ በሚሰጡና በሚከለክሉ የተጫዋቾች ኮሚትመንቶች ነው የሚሆኑ። ሁለቱም ቡድኖች የሚያመሳስላቸው ትልቁ ነገር በሽግግሮች ውስጥ ያሉ ቡድኖች ናቸው። ሲከላከሉ ሽግግሮችን ይጠቀማሉ፣ የተለያዩ ተጫዋቾችን ይጠቀማሉ፣ ኮሚትመንቶችን። ሲያጠቁ ሽግግሮችን ይጠቀማሉ፣ የተለያዩ ኮሚትመንቶችን ይጠቀማሉ ማለት ነው። ስለዚህ የተለያዩ ተጫዋቾችን ኮሚትመንቶችን ሲጠቀሙ በእነኚህ ቦታዎች ውስጥ ክፍተቶች ከተፈጠሩ በእነኚህ ቦታዎች ውስጥ ዋጋ ይከፍላሉ ማለት ነው። ከዚህ ጨዋታ በፊት ያው ተጫዋቾችም አሰልጣኞችም ቃለመጠይቅ ይደረግላቸዋልና ይሄ ቃለመጠይቅ ትኩረት የሚያደርገው ስለ ጨዋታው ክብደት ነው። የጨዋታው መገለጫ ሊሆኑ የሚችሉ ባህሪያቶች ላይ ትኩረት ያደርጋሉ እና ቪቲኒያ ጥያቄ ተጠይቆ ነበር። በሪዮ ፈርዲናንድ ነበር ጥያቄውን የተጠየቀው። ይሄኛው ሲዝን የናንተ ቡድን ምንድነው የተለየው ነገር ብሎ ነበር ሪዮ ፈርዲናንድ የሚጠይቀውና የመለሰለት መልስ የፍጻሜውን ጨዋታ በደንብ እንድንጠብቀው የሚያደርግ መልስ ነው። አምና ሁላችንም ፖዚሽን ነበረናል፣ ዘንድሮ ፖዚሽን ለስ ሆነናል። ቦታ የለንም ሁላችንም። ዘንድሮ ሁላችንም የትኛው ቦታ ላይ ቆመን መከላከል አለብን የሚለውን እንደ ጌሙ ሲቹዌሽን ነው የምንወስነው። ይሄ ማለት የአማካኝ ክፍሉ ተጫዋች የተከላካይ ክፍል ተጫዋች ሆኖ ልናገኘው እንችላለን። የተከላካይ መስመር ክፍል ተጫዋቹ አጥቂ ሆኖ ልናገኘው እንችላለን። ስለዚህ ጌሙን የሚወስናቸው ማለት ነው። ሽግግሮቹ የሚወሰኑት በተጫዋቾቹ ኳሊቲ፣ በተጫዋቾቹ የሜዳ ላይ ኮሚትመንት ይሆናል ማለት ነው። ስለዚህ እንደ ማጥቃትና እንደ መከላከል ባህሪ እድገታቸው ከፍ የሚል ተጫዋቾች ይኖራሉ ማለት ነው። ምክንያቱም የነሱ እንቅስቃሴ የጌሙ ቤዚክ ነገር ስለሆነ ማለት ነው። የነሱ እንቅስቃሴ ጌሙን የተሻለ እንዲቆጣጠሩ፣ ጌሙን እጃቸው ላይ እንዲቀመጥ ስለሚያደርግ ማለት ነው። ሉዊስ ኤንሪኬ ይህንም በአንድ ወቅት ተናግሮታል። የተጫዋቾች ኮሚትመንት አሁን ከእንቅስቃሴ ጋር ያለው ለውጥ የሚያድግ ነው፣ የሚስፋፋ ነው። ስለዚህ በሚያድገውና በሚስፋፋው እንቅስቃሴ ውስጥ ተጫዋቾች ያላቸውን ኮሚትመንት እየጠበቅን ለእንቅስቃሴው በሚሆን መንገድ ሪአጀስት እያደረግን እንደገና መልሰን መስመር እያስያዝን ነው ጨዋታው የምንቀጥለው እንጂ አንድ ቦታ ላይ ቆሞ የሚቀጥል ፌዝ አይኖረኝም ብሏል። ያው እግር ኳስ ሁሌም ማነሳው ሐሳብ አለ። ለተከታተሉ የፖድካስቱ ቤተሰቦች ይገባችኋል ብዬ አስባለሁ። ዳይናሚክ ነው። ዳይናሚክ ሮቴሽን ላይ ያለ ሙያ ሆኗል። እግር ኳስ ባንዴ የሚቆም ነገርን በቃ ወስኖ የሚያቆም አይደለም። በዚህ ዘመን እንደ ሁኔታው የሚለዋወጥ ነው፣ እንደ ሁኔታው የሚያድግ ነው። ሐሳቡ ያ ነው። ስለዚህ በሁለቱም
ሽግግሮቻቸው የሚፈጥረውን ስፔስ መቆጣጠር መቻል ዋጋ አለው ማለት ነው። ሽግግሮቻቸው የሚፈጥረውን ስፔስ በተለይ ሀፍ ስፔሶቻቸውን የሚቆጣጠሩበት ዕውቀት በጣም ወሳኝ ነው። የዛሬው ጨዋታ ላይ አርሰናል በዚህ ሞር ሶሊድ ይመስላል። ሞር እዚህ ቦታ ላይ ፕሮቴክሽን ያለው ይመስላል። የሁለቱ የመስመር የተከላካይ ተጫዋቾች ባህሪ ዴብዝ ያለው ይመስላል። ማጥቃትን ብቻ የሚፈልግ አይመስልም። ይህን ጨዋታ ደግሞ የሚያሸንፈው መከላከል ላይ ዕውቀት ያለው ቡድን ነው። ስለዚህ የዛሬውን ጨዋታ የስፔስ አጠባበቅ ላይ ስፔስን ፕሮቴክት የሚደረግበትን መንገድ በሚገባ ያወቀ በሚገባ የተረዳ ቡድን ማሸነፉ የማይቀር ነው። ስፔስን ኢዚሊ ጊቭ አዌይ የሚያደርግ በቀላሉ ለተጋጣሚ የሚሰጥ ቡድን ዋጋ የሚከፍልበት ጨዋታ ይሆናል ብዬ አስባለሁ። ሞመንቶች ይወስኑታል ይህን ጨዋታ። ለምሳሌ የተከላካይ መስመር ስህተቶች፣ ፋውሎች፣ የሳጥን ጠርዝ ፋውሎች፣ በተለይ የሳይድዌይ ፔኔትሬሽኖች፣ የጎንና የጎን በቀኝና በግራ ተነስተው የሚሄዱ ፔኔትሬሽኖች ወይም ደግሞ ስንጠቃዎች ጌሙን ይወስኑታል። በእነዚህ ጌሞች ውስጥ ተጫዋቾች የሚኖራቸው የሜዳ ላይ አተገባበር በጣም ወሳኝ ነው። እንዴት ነው ሁኔታዎቹን ሊቆጣጠሩ የሚችሉት ተጫዋቾቹ የሚለው በጣም ወሳኝ። ግን ይህንን ለማድረግ በእንቅስቃሴ የተጫዋቾች አእምሮ ንቁ መሆንና ይህንን በሚገባ ማሰራታቸው መሰረታዊ ነገር። ምክንያቱም አእምሮህ ስል ካልሆነ አእምሮህ በሜዳ ላይ በሚኖረው እንቅስቃሴ የተሻለ ሁኔታዎችን መረዳት የማይችል ከሆነ እንቅስቃሴው ወደ ጫና መምጣቱ ስለማይቀር ማለት ነው። በሜዳ ላይ የሚፈጠሩት አደገኛ አጸፋዎችን ለመቆጣጠር በተለይ ግብ ጠባቂዎችም የሚጀምሩበት ዴብዝ ራሱን የቻለ ሚና ይኖረዋል የሚል ሐሳብ አለኝ። ምክንያቱም ግብ ጠባቂዎች በዚህ ሰዓት ፈርስት ሚድፊልደሮች እየሆኑ ነው፣ የመጀመሪያዎቹ አማካኞች እየሆኑ ነው። ስለዚህ ግብ ጠባቂዎቹ የመጀመሪያ አማካኝ ሲሆኑ ከኋላም ሆነ ከፊት የሚኖሩትን ሽግግሮች የመቆጣጠር ስልጣን ይኖራቸዋል ማለት ነው። እንደውም እንደ ጋርዲዮላና እንደ ሌሎች በፖዚሽናል ፕሌይ ላይ ዕውቀት ያላቸው አሰልጣኞች የሚናገሩት አንድ ነገር አለ። የተቃራኒ ቡድን ግብ ጠባቂን አቋቋም ተመልክተህ የተቃራኒ ቡድንህን የማጥቃት ሴታፕን መስራት ትችላለህ ይላል። ምክንያቱም ግብ ጠባቂዎቹ ሊድ የሚያደርጉበት ሐሳብ ነው ቡድኖች የሚሰሩበት ሐሳብ ብሎ ስለሚያስብ ማለት ነው። ለምሳሌ የተቃራኒ ቡድን አጥቂ ግብ ጠባቂው የቆመበትን ትይዩ የሆነ ቦታ አይተህ የት ቦታ ላይ እንደሚገኝ ታውቀዋለህ። ስለዚህ እሱም ማርክ ለማድረግ ወይም ደግሞ ወደሱ የሚሄዱ ሽግግሮችን ለማቆም አጥቂውን መመልከት አይጠበቅብም፣ ዞር ብለህ ግብ ጠባቂውን ነው መመልከት የሚጠበቅብህ ይላል። ይህን ያክል በተራቀቀ እሳቤ ውስጥ እየሄደ ነው እንግዲህ እግር ኳስ አሁን የቻምፒየንስ ሊግ የፍጻሜውን የዛሬውን ጨዋታ እንዲጠበቅም የሚያደርገው። ስለዚህ ያደገ ነገር ይኖራል የሚል ኤክስፔክቴሽን አለ። ትልቅ ጨዋታ እንደምንመለከት በእርግጠኝነት መናገር ይቻላል። ተጠባቂ ጨዋታ ነው። ሁለቱም አሰልጣኞች በፖዚሽናል ፍሉዲቲ እና በማይቆም የእግር ኳስ ሽግግሮች የተጠመቁ ናቸው። ስለዚህ አዝናኝ የሆነ ኳስ ባንመለከትም በጣም በጥንቃቄ ግን ሁኔታዎችን እየተቆጣጠረ መጫወት የሚችል የፍጻሜ ጨዋታ እንመለከታለን ብዬ አስባለሁ። እናንተ ምን ኤክስፔክት አደርጋላችሁ? እስኪ ሐሳብ አስተያየት ስጡበት፣ ተሳተፉ። ጥሩ የጨዋታ ጊዜ ይሁንላችሁ። ከጨዋታው በኋላ ደግሞ እንገናኛለን።